የሆነ ቀን እናቴን ሰርፕራይዝ ለማድረግ ምሳ ሰዓት ቤቷን ፏ አድርጌ ልጠብቃት ወደ ሰፈር ሄድኩኝ። ሰፈር ስደርስም ማክቤልን የቤታችን ፊት ለፊት ላይ ትክዝ ብሎ ቁጭ ብሎ አየሁት። ተቋቁሯል፣ ራሱን ጥሏል፣ ተክዟል። እውነት ለመናገር ሳየው አሳዘነኝ። ግን ማናገርም ማየትም ስላልፈለኩኝ ባጠገቡ አልፌ ወደ ቤት ልገባ ስል ብድግ ብሎ እየሮጠ መጥቶ እጄን ያዘኝ። ልቀቀኝ፣ እንድትነካኝ አልፈልግም አልኩትኝ። በፈጣሪ አንዴ ብቻ ላናግርሽ፣ በቃ እኔ ልፈነዳ ነው አለኝ። እንዴት እንደሆነ አላቅም፣ እንባው ካይኑ ዝርግፍ አለ። ደነገጥኩኝ። ምንድነው ንገረኝ አልኩት ተኮሳትሬ። በቃ እቤት ገብተን ላውራሽ፣ እዚህ መንገድ ላይ ቆመን ማውራት አንችልም፣ ላንቺም ለስምሽ ጥሩ አይደለም። ድል ባለ ሰርግ በተዳርሽ በሳምንቱ ከበፊት ፍቅረኛሽ ጋር ቆሞ መታየቱ ምንም ካልመሰለሽ እሺ፣ እኔ ችግር የለብኝም አለኝ። ሳስበው እውነቱን ነው። እሺ ጥሩ ተከተለኝ ብዬ ወደ ቤት ገባሁኝ። በያዝኩት ቁልፍ በሬን ከፍቼ ገባው። እሱም ገባ። ሶፋ ላይ ቀድሞኝ ቁጭ አለ። እኔም ቁጭ አልኩኝ። መቀጠል ትችላለህ፣ ፈጠን ብለህ ንገረኝ፣ የፈለከውን አውራና ውጣ ብዬ ካፌ ሳልጨርሰው ሰላም በምትወጃት እናት ይዤሻለሁ፣ አሁን ሳወራ እንዳታቋርጭኝ፣ ዝም ብለሽ ስሚኝ እሺ። በሚያሳዝን ፊቱ እያየኝ እሺ ቀጥል አላቋርጥህም አልኩትኝ። ከተቀመጠበት ብድግ ብሎ መጣና አጠገቤ ቁጭ አለ። እዩልሽ ሰላሜ፣ እኔ የዛኔ የተለየውሽ ጠልቼሽ አይደለም ወይንም ንቄሽ እንዳይመስልሽ። ሰላሜ፣ አንቺ ያላባት ያሳደገችሽ እናትሽን ምን ያህል እንደምትወጃት ታውቂያለሽ። እኔ ደግሞ እናቴ በቁጥ እንኳን ዳዴ ሳልል የአባቴን ደህንነት አይታ ጥላው ጠፋች። ከዛ በኋላ አባቴ በጀርባው እንደ ሴት እያዘለ እዚህ ምድር ላይ ያልሰራው ስራ አለ እንዴ እስኪባል ድረስ ተሰቃይቶ ለኔም ለአንድ ልጁ ሲል ሚስትም ሴትም ምን እንደሆነ ሳያውቅ እድሜ ዘመኑን በሙሉ ለኔ ሰጥቶ አሳደገኝ። ካንቺ ጋር የነበረን ግንኙነት ከበፊትም አይወደውም ነበር ታውቂያለሽ መቼስ አይደል? ሁሉም ነገር እንዳመረረና ልንጋባ እንዳሰብን ሲያውቅ ካንቺና ከሱ እንድመርጥ አስገደደኝ። ሰላም፣ አንቺን የማገባ ከሆነ የወላድ መሃን ሆኖ እንደሚቀርና ከነመፈጠሬ ሊያየኝ እንደማይፈልግና አባትነቱንም እንደሚክር ነገረኝ። ቆይ ሰላም ንገሪኝ እስቲ፣ እሱ ለኔ ወንድነቱን ወጣትነቱን እድሜውን ሰጥቶኝ ዛሬ ሲያልፍልን እሱን ትቼ አንቺን መምረጥ ነበረብኝ? እስኪ በኔ ቦታ ሆነሽ አስቢው። ሰላም በፈጠረሽ በቃ ከማበዴ በፊት ትክክለኛው ፍርድ የቱ እንደሆነ ንገሪኝ። ቆይ አንቺን መርጬ አባቴን መተው ነበረብኝ እንዴ? ደሞ እኮ ከዛ በኋላ ከሴጋው እንኩት ሳሳይሽ የነበረው አንቺ እንዳትጎጂ ቶሎ እንዲቆርጥልሽ እኔ እንድትጨክኝ ብዬ ነበር። ቆይ ሰላም እውነት ልጁ የሉል ነው? በእናትሽ እንዳትዋሽኝ። የዛኔ ልቤ ስንጥቅ አለ። አፈጠጥኩበት፣ በጣም ተኮሳተርኩበት። ምላሴ ተሳሰረ። ምን ልመልስ? ኮስተር ብዬ አይ እንግዲህ ሲሰሙ ብዙ ታወራለህ፣ አፍን አትክፈት አልኩትኝ። ማይልኝ እስኪ በዚህ አጭር ጊዜ ውስጥ ከሉል ጋር ድረሽ ነው ያረገሽው? ንገሪኝ ሰላም በፈጠረሽ። አይ እኔ ሉልን ካወቅኩት በጣም ቆይቻለሁ። ከበፊት ጀምሮ ይደውልልኝ ነበር። ካንተ ጋር ስለነበርኩ እምቢ እያልኩት ነው እንጂ ካንተ እንደተለያየን አልፈልግሽም ስትለኝ አብሬው ያደርኩኝ። ምንድነው ማይመስል ነገር የምትቀባጠረው? እንደውም ውጣልኝ ብዬ ብድግ አልኩኝ። አብሬን ብድግ አለና ግጥም አድርጎ ከንፈሬን ሳመኝ። እውነት ለመናገር ራሴን ለመከላከል አልሞከርኩም፣ ደሞም አልከፋኝም። እንዲሁ ድርቅ ብዬ ቆምኩኝ። እናቴም የውጭውን በር ስትከፍት ነበር። ሁለታችንም የተላቀቅ ነው። በጣም ከመደንገጥ የተነሳ ከንፈሬው ላይ ተንቀጠቀጠ ነበር። እናቴ ስትገባ እጄን አፌ ላይ አድርጌ አቀረቀርኩኝ። ማክቤልም በቃ ልሂድ እናቴ እቸኩላለሁ ብሎ እየተጣደፈ ወጣ። እናቴ ሰላም እንኳን ሳትለኝ ግራ በተጋባ ሁኔታ እያየችኝ አልፋኝ ገብታ ቁጭ አለች። ፊቷ ወዲያውኑ ቅይር ብሎ ነበር። እኔም እማምነው ሰላም እንኳን አትይኝም እንዴ ምን ሆነሻል አልኳት በጥያቄ አይኗን እያየኋት። ቁጭ በይ ልጄ ዛሬ እንዴት መጣሽ? አይ እማዬ እኔ እኮ ሰርፕራይዝ ላድርግሽ ብዬ ነበር የመጣሁት። ገና የሰርግሽ ድባብ እንኳን ሳይጠፋ ከሌላ ወንድ ጋር ብቻሽን እንዴት ቤት ውስጥ ትገኛለሽ አለችኝ። አረማ ምን አስበሽ ነው? በአጋጣሚ አግኝቼው እኮ ነው ማክቤልን። እማ ቆይ እንዴት ምን አስበሽ ነው? አይ እንግዲህ ልጄ እኔ ህፃን አይደለሁም እኮ በአጋጣሚ ያገኘሽው እንደሆነ ቤት ምን ሊሰራ ገባ? አይውልሽ ልጄ እኔ ማክቤልን ወደዋለሁ፣ መልካም ጸባይ ያለው። ነገር ግን አሁን ያንቺ ባል ሉል ነው። ልጄ ተይ ያጎረሰሽን እጅ አትንከሺ። ሰላም በሰፈሩ ሰው ፊት እንድኮራ እንድከበር ያደረገኝ ሉል ነው እንጂ ማክቤል አይደለም። ለክብሩ ሳይጨነቅ ሀብታም ነኝ ብሎ እዛ ሰፈር አልገባም ሰው ይበዛበታል ሳይል በኩራት ሚስቱ ያደረገሽ ሉል እንጂ ማክቤል አይደለም። መከበርንም መወደድንም ሚስት መሆንንም ያሳየሽ ቤተ መንግስቱንም ከፍቶ ያስገባሽ ሉል ነው። ፈጣሪ ሰጠሽን ጸጋ አትጋፊ፣ ከሰውም ከፈጣሪም አትቀያይሚ።
ከዚህ ልጅ ጋር በድጋሚ ባይ ሰላሞች እንቀያየማለን አለችኝ። እማ እሺ በቃ ሁለተኛ አታየኝም፣ ይቅርታ በቃ የተሰራ ምግብ ካለ እናቅርብና እንብላ ብያት ምሳችንን በላን። እሷም ወደ ስራዋ እኔም ወደ ቤት ሄድኩኝ። ቤት ከደረስኩም በኋላ በጣም የድካም ስሜት እየተሰማኝ ትንሽ ህመም ስለነበረኝ ለመሲም ልተኛ እንደሆነ ነግሬያት ልተኛ ገባው። ነገር ግን ጭራሽ መተኛ ታቃተኝ። ጭንቅላቴ ማክቤል ከነገረኝ ነገር ውጪ ማሰብ ከበደው። ልጁ የሱ እንደሆነ እንዴት ጠረጠረ? ብቻ ዝብርቅርቅ ያለ ስሜት ውስጥ ገባው። ድምጹን ስሰማ በጣም ደነገጥኩኝ። እንዴት ካልጋ ላይ እንደወረድኩላ ሳላውቀው ተስፈንጥሬ ወረድኩኝ። እሱም ወደ እኔ እየመጣ ስለነበረ እኔም የክፍሉን በር ስከፍት እሱም ለመክፈት ሲሞክር ተገጣጠምን። አፈጠጥኩበት። አድርጌ የመጣሁትን የሚያውቅብኝ መሰለኝ። ተርበተበትኩኝ። አይኑን እያየው ቀጥ ብዬ ቆምኩኝ። እንዴ ሰላም ምን ሆነሻል? ታውቆሻል? እጅሽም ከንፈርሽም እኮ እየተንቀጠቀጠ ነው። አመምሽ እንዴ አለኝ። አይ ሉሌ እንዴት አሁን መጣ? ዛሬ ቆያለሁ ብለኸኛል ነበር እንዴ አልኩትኝ። አይ የነበረን ስብሰባ ሲሰረዝ ካንቺ ጋር ባምሽ ይሻላል ብዬ መጣው። ምን ነው ደስ አላለሽም እንዴ? አይ ሉሌ እንኳንም መጣህልኝ፣ ግባ በቃ ቆንጆ ምሽት እናሳልፋለን አልኩትና ወደ ውስጥ ገብተን ቁጭ አልን። ወደ ክፍላችን ገብተን ቁጭ ካልን በኋላ ቡናችንን እናስፈላልና ፈንዲሻችንን እየበላን ፊልም ማየት ጀመርን። እኔም ሉሌን ቀና ብዬ ማየት ራሱ ውርደት እየመሰለኝ ነው። ካሁን አወቀብኝ፣ ካሁን ጠየቀኝ። በቃ ወሬውን ሊያወራ ሲል ቀድሜ ያቋርጠዋለሁ። ሁኔታዬ ግራ ስላጋባው በቃ ወክ እንውጣ ትንሽ ራስሽ እንድታረጋጊ ብሎኝ ወክ ወጣን። ሉሌም ሁሌ የሚያወራቸው ወሬዎች ካፉ የሚወጡት እያንዳንዱ ቃላቶች ያስገርሙኛል። እርጋታው፣ ቁንጅናው፣ ምንም ቢለብስ የሚያምርበት ነገር፣ በተለይ ደግሞ ከፈጣሪ የታደለው ንጹህ ልብ ሁሌ እንዳስገረመኝ ነው። እናቴም ልክ ናት። ምን ያህል ይሁዳ ብሆን እንዴት ሉል ላይ ጨክናለሁ? እንዴት ህይወትን እንዳዲስ ሲሰጠኝ እኔ ክህደትን እመልስለታለሁ ላለሁ። አንዱ ልቤ ደግሞ ማክቤል ከኔ በላይ ምን ያህል እንደተሰቃየ ይነግረኛል። ምንም ቢሆን ከሴትም ከወንድም በታች ሆኖ ያሳደገው አባቱን ለኔ ሲል መተው የለበትም እላለሁ። በስተመጨረሻም ግን ከራሴ ጋር የሚያስታርቀኝ አንድ ሀሳብ አገኘው። እሱም ማክቤል እኔን የሚያፈቅረኝ የእውነት ቢሆን ኖሮ ቢያንስ ትክክለኛውን ነገር ይነግረኝና አብረን መፍትሄ እንፈልግ ነበር። እንደምንም አድርጎ አባቱን እስኪያሳምን ድረስ እኔና እሱ እንደተለያየን ማስመሰል እንችል ነበር። በቃ ማክቤል አልሳመኝም፣ ከጭንቅላቴ መውጣት አለበት። ትናንት ከነ ልጄ ጎዳና ላይ ሊጥለኝ የነበረው ማክቤል እንደሆነ ለራሴ ነገርኩት። ከሉሌ ጋር እንዲሁ አብረን ወክ ወጣን እንጂ ሁለታችንም በራሳችን ዓለም ከራሳችን ጋር ስናወራ ቆይተን ተመለስን። ወደ ቤት ከተመለስን በኋላ ሁሌም በውስጥ የማስበውን ጥያቄ ለሉል ጠየቅኩት። እንዴት እስካሁን ጓደኛ የለህም? በፊት እስከነበረ ለምን ተለያያችሁ አልኩትኝ። እንደዚህ አይነት ርዕስ በድጋሚ እንዳላነሳ ጊዜው አሁን እንዳልሆነ ነገረኝ። እሺ ብዬ ላስጨንቀው ስላልፈለግኩኝ ዝም አልኩኝ። ማክቤል አሁንም ስልኬ ላይ ቴክስት መላክ መደወል ስላላቆመ ለሉሌ አዲስ ሲም እንዲያወጣልኝ ነግሬው ሲም ቀየርኩኝ። ወደ እናቴ ቤት መሄድ ፈራው። ድጋሚ ማክቤል ማግኘትና ማየት ኃጢአት መስሎ ስለሚሰማኝ እናቴ ናት ወደ እኔ የምትመጣው እንጂ እኔ አልሄድም። ለወልድ አካባቢ እናቴ ትንሽ አሟት ስለነበር ብቻዬን መሄድ ስላልፈለግኩኝ ከሉሌ ጋር ወደ እናቴ ቤት ሄድን። ማክቤል ከዚህ በፊት ያገኘሁት ቦታ ላይ ከቤታችን ፊት ለፊት ቁጭ ብሎ ነበር። ከበፊቱ በበለጠ ጺሙ ጉርፍ ብሎ አድጎ ነበር። አንድ የጎዳና ተዳዳሪ እንጂ ያ የጫማውን ጫፍ እንኳን አቧራ ከነካብኝ ብሎ የሚጨነቀው ማክቤል አይመስልም። ፈጽሞ የተለየ ሰው ሆኖ ነበር። የለበሰው ልብስም ምን እንደሆነ ሁላ ያስተዋለ አይመስልም። ልዑል እጄን ይዞ ባጠገቡ ስናልፍ ለምን እንደሆነ አላውቅም ውስጤ ስፍስፍ አለ። በፍቅር ዓለም ውስጥ ስንጎዳ ሁሉ ነገራችን ነው ስብር የሚለው። የሰው ፊት እስኪያስጠላን ድረስ ድጋሚ ሰውን ማመን፣ ሰውን ማፍቀር የምንችል እስከማይመስለን ድረስ ውስጥ ድረስ ገብቶ ድቅቅ ያደርገናል። የዛን ቀን እናቴን አይተናት ከተመለስን በኋላ በድጋሚ ስለ ማክቤል እያሰብኩኝ አደርኩኝ። በነጋታው ልዑል ወደ ስራ ከሄደ በኋላ እኔም ወጣሁና ወደ ማክቤል ጋር ሄድኩኝ። ማለትም ወደ ቀድሞ ሰፈሬ። እዛ ስደርስ ግን ማክቤል ተከታታይ ቀን ቁጭ ብሎ ያየሁት ቦታ ላይ አልነበረም። ምናልባት ከአባቱ ጋር እየሰራ ይሆናል ብዬ ወደ አባቱ ግሮሰሪ ሄድኩኝ። እዛም አልነበረም። የት ሄዶ ይሆናል እያልኩኝ ወደ እናቴ ቤት ሄጄ ትንሽ ልረፍ ብዬ ልመለስ ስል የማክቤል አባት የኔ ልጅ እያሉ ከኋላዬ እየሮጡ መጡና አስቆሙኝ። 5 ደቂቃ ብቻ እንዳወራቸው አጥብቀው ለመኑኝ። ቅር እያለኝ ቢሆንም እሺ አልኳቸው። ወደ ውስጥ ገብተን እንቀመጣሉኝ። እሺ ብዬ ተከተልኳቸው። ወንበር አዘጋጅተው አስቀመጡኝ። ምን ሊያወሩኝ እንደሆነ መገመት አልቻልኩም።
ግን አሁንም ካጠገቡ ራቂ ሊሉኝ ይሆናል። ይቅርታ የኔ ልጅ ምን ይምጣልሽ አሉኝ። ምንም አልፈልግም እቸኩላለሁ ካላስቸገርኩት ማለትም የፈለጉትን ቶሎ ይበሉኝና ልሂድ አልኳቸው። ይኸውልሽ የኔ ልጅ እኔ ስለ ልጄ ላወራሽ ነበር አሉኝ ቀና ብለው አይኔን ለማየት እየፈሩ። እንዴት ብዬ አይኔን በጨዋ ጥቤ ፊትሽ እንደምቆም አላውቅም፣ ግን በቃ ልጄ ይመልሽልኝ። ማክቤልን የአይኔን ማረፊያ አይኔ እያያጥቸዋለሁ አሉ እንባ እየተናነቃቸው። ምን ነው ማክቤል የሆነ ነገር ሆነ እንዴ? እውነት ለመናገር ደንግጫለሁ። አዎ ካንቺ ጋር ከተለያያችሁ ጀምሮ የበፊቱ ማክቤል የለም። በስርዓት አውርቶኝ አያውቅም። ቤትም ሆነ ስራ ቦታ ከስንት አንዴ ብር ሲፈልግ ብቻ ነው የሚመጣው። የለበሰው ልብስ ላዩ ላይ ራሱ ሽቶ እንኳን አይቀይረውም። ልጄን አተርፍ ብዬ ገደልኩት። ይኸውልሽ የኔ ልጅ እኔ ነኝ ለዚህ ሁሉ ተጠያቂ። እሱ ምንም የሚያውቀው ነገር የለም። ህይወቴን በሙሉ ለፍቼ ሰርቻለሁ። ልጄን ለማሳደግ ስል የልጄ እናት በቂ ገንዘብ ስለሌለኝ ከኔና ከልጄ ጋር በድህነት መኖር ስለማትፈልግ ብቻ ነው እኔንና ማክቤልንም ጥላ ሄደችው። እና ቆይ የኔ ልጅ ከኔ በላይ ገንዘብ መውደድ ያለበት ሰው አለ? እኔ አንቺና እሱ እንድትለያዩ ያደረኩበት ምክንያት ልጥቀስልሽ። እስቲ ላስረዳሽ። መጀመሪያ እኔ ልጄን የራሱን ቤት በራሱ እስኪገዛ መኪና እስኪኖረው ሀብታም ከሚባል ደረጃ እስኪደርስ ድረስ ጠንክሮ እንዲሰራ እንደሱም ሀብታም የሆነችውን መርጦ አግብቶ እኔም እሱን ባሳደግኩት መንገድ ሳይሆን በተለየ መንገድ ነበር ልጆቹን እንዲያሳድግ የምፈልገው። ሁለተኛ በቃ ስራ ነው ማክቤል። ብዙ ጊዜ እንዲሰራ ያዘዝኩትን ስራ እየተወ አንቺን ለማግኘት ይመጣል። አየሽ ዛሬ ገንዘብ በመስሪያ ሰዓቱ አንቺን እያለ ነገ የተሻለ ሀብታም ስታገኚ ጥለሹ ብትሄጂስ ብዬ ፈራው። ሶስተኛው ደግሞ አንቺ ስንት አመት ሙሉ እናትሽ ብቻዋን ለፍታ አስተምራሽ ተምረሽ ከተመረሽ በኋላ ግን እሷ እየሰራች አንቺ የቤት እመቤት ሆነሽ በዛ ሰዓት ለልጄ እንደማትሆኚ ወሰንኩኝ። ቢያንስ እንኳን በርሽ ላይ ሱቅ ነገር ከፍተሽ ሻይ ቅጠል መሸጥ ይሻላል እኮ። ግን አሁን የታየኝ ልጄ እናንተ ጋር ሀብት መስፈርት አልነበረውም። ፍቅራችሁ አንዳችሁን አምናችሁ ጠብቃችሁ እንድትኖሩ ያደርጋችሁ ነበር ለካ። ሁሉም ሴት እንደኔ ሚስት አይደለም። እኔ እቺን ግሮሰሪ ይዤ ለልጄ ሚስትነት ስታንሽብኝ የሀብታሞች ሀብታም መጥቶ በክብር አንደላቋ ገባሽ። የዛኔ ነው ሁሉም ነገር የተገለጠልኝ። ዛሬ ከረፈደ በኋላ ግን እንደ ግርሳት ቢለበልበኝ ምን ላድርግ? ግን በቃ አንድ የመጨረሻ ነገር የምልሽ ማክቤልን እንዴትም አድርገሽ ቢሆን ወደ ራሱ መልሽልኝ። ሚስቱ ባትሆኝ እንኳን እህት ሁኚለት ባክሽ የኔ ልጅ። በእኔ ጥፋት እሱ አይቀጣብኝ። እንደው በወለደችሽ እናትሽ ይዤሻለሁ፣ ይህችን ብቻ እሺ በይኝ አሉ እንባቸው ከዓይናቸው እየወረደ። እውነት ለመናገር ምንም ለማለት ድፍረቱን አላገኘውም። ዝም ብዬ ተነስቼ ወጣው። እሳቸውም አልተከተሉኝም ነበር። ወደ እናቴ ቤት ሄድኩና ክፍሌ ገብቼ ጥቅልል ብዬ ተኛው። ጭንቀት፣ ድብርት፣ ሀሳብ የሰፈነበት መኝታ ቤት ነበር። እናቴም የሰሞኑ ሁኔታሽ ምንም ደስ አላለኝም፣ ያስጨነቀሽ ነገር አለ እንዴ አለችኝ። እኔም ምንም ነገር የለም ብዬ ሽምጥጥ አደረኳት። ልዑልም ደውሎ ቤት ልምጣ እንዴ ቢሮ ስራ የለኝም አለኝ። አይ እኔ እናቴ ጋር ሄጃለሁ ቤት አይደለሁም አልኩት። በዛውም ማዘር ነው ያቸዋለሁ። በቃ መጣዋልና ቤት መጣ። ፈጣሪ ያወቀው እንጂ ለምን እንደሆነ ባላውቀውም አንዳንዴ ልዑልን ሳየው ያናድደኝ ጀምሯል። ስለ ማክቤል ከሰማው በኋላ ትክክለኛ ስሜቴ ምን እንደሆነ ለማወቅ እየተቸገርኩኝ ነው። ልዑል ቤት ሲመጣ ድምጹን ስሰማ እንቅልፍ እንደወሰደው ሰው አይኔን ጨፈንኩኝ። በቃ ይለፍላት ተኛ ብሎ በሩን ዘግቶ ከክፍሌ ወጣ። ሁኔታዬም ለራሴ ያስጠላኝ፣ ግራ አጋባኝ። ቆይ ልዑል ምን አደረገ ብዬ ራሴን ጠይቃለሁ። መልሱም ምንም አላደረገም፣ ከውርደት ነው ያዳነሽ፣ የቤቱንም የልቡንም በር ነው የከፈተልሽ የሚል ሆኖ አገኘሁት። ልዑልና እናቴ የመቆጫዋታ ይዘው እየተጫወቱ ሳቃቸው ይሰማል። እኔም ልቀላቀላቸው ብዬ ተነስቼ ወጣው። እየተጫወትን እህቴ መጣች። ቤተሰቡ ሰብሰብ ብሎ ሲጫወት እናቴ በጣም ደስ አላት። ሲመሽም እኔና ልዑል ወደ ቤት ለመሄድ ወጣን። እህቴን ለብቻዋ ጠራኋትና አዲሱ ቁጥሬን ለማክቤል ልትሰጠው ነገርኳት። ግን ለማንም እንዳትናገር አስማልኳት። ወደ ቤት እየሄድን 10 ጊዜ አረ መሲን ብቻዋን እቤት ይደብራታል እለዋለሁ። ቆይ ምንድነው ከዚች ልጅ ጋር እንደዚህ ያቀራረብሽ አለኝ። አረ ብታይ ታሪኳን እኮ ብታቅ እንደዚህ አትልም ነበር። እንዴት እንደምታሳዝን ንገሪኝ ምንድነው አለኝ። ይኸውልህ መሲ ሀገሬው ላይ ከበርቴ ከሚባል የሀብታም ቤተሰቦች ነው የተገኘችው። በእነሱ ሀገር ባህል መሰረት ደግሞ የሀብታም ቤተሰብ ከሆንክ የምታገባው ሰውም ሀብታም መሆን አለበት። መሲ ደግሞ አንድ ቀን ታቦት ለማስገባት በሄደችበት አንድ ወጣት አይታ በፍቅር ወደቀች።
ከቤተሰቦቿም የተደበቀች ውሃ ልቅዳ ምናምን እያለች ምክንያት እያበዛች በድብቅ እሱ ማግኘት ጀመረች። ተዋደዱ ማለት ነው እንግዲህ። በዛ መሃል እሷ ቤተሰቦቿ ጋር ሌላ ሰው ሽማግሌ ላከ። ያው ሽማግሌ የላከው ልጅ የሀብታም ልጅ ስለሆነ እሺ አሉት ቤተሰቦቿ። መሲ ግን እኔ እሱን አላገባም ራሴ የምፈልገውን ሰው ዳሩኝ ብላ የምትወደውን ልጅ አስተዋወቀቻቸው። ቤተሰቦቿ ግን አልቀበልም አሉ። እንዲህ ለምንም ቢያሏት እሷ ከወደደችው አለኝ ልዑሌ። መሲ የምትወደው ልጅ አባት የለውም፣ እናቱ ብቻውን ያሳደገችው። ብዙ መሬትና ሀብት ስለሌላቸው የመሲ ቤተሰቦች አይፈልጉትም። መሲ ደግሞ ከሱ ውጪ ማሰብም ማግባትም ስለማትፈልግ ከልጁ ጋር ተነጋግራ በድብቅ ወደ አዲስ አበባ ጠፍታ መጣችና ትንሽዬ ቤት ተከራይተው አብሮ መኖር ጀመሩ። ከዛ የመሲ አባት ደግሞ ሄደና የልጁን እናት ገደላት። በተከበርኩበት ሀገር ልጅሽ ልጄን ይዞ ጠፋ ብለው ገደላት። በዚህ ሰዓትም ልዑሌ ደንግጦ መኪናውን አቆመው። እሺ ቀጥ ያለ ለመስማት ጓጉቶ አይኔን እያየ ከዛ በኋላ ልጁ ይሄን ሲሰማ ከናቴ ገዳይ ልጅ ጋር አልኖርም አልፈልግሽም ብሎ መሲን አባረራት። በፍቅር አምላክ ብትለምነውም እምቢ አለ። ከጠላቴ ጋር አልዛመድም አለ። ከዛ የመሲን አባት እገላለሁ ደሜን እቀበላለሁ ብሎ ጫካ ገባ። የመሲ አባት ይሄንን ሲሰማም ልጁን በሽፍታዎች አስገደለው። ከዛ በቃ መሲም ተመልሳ ወደ እናትና አባቷ መሄድ ስለማትችል እዚህ ሰው ቤት እየሰራች ትገኛለች። ውስጧን በጣም የተጎዳ የተሰበረች ልጅ ናት። ለዛ ነው ዝም የምትለው አልኩትኝ። ልዑሌም ልቡ ተንሰፈሰፈ፣ እንባ ተናነቀው። ቆይ ይሄ ምን አይነት ህግ ነው? እንዴት እናትና ልጅን የገደለ ሰው በሰላም ይኖራል? የመሲ አባት እኮ የሞት ፍርድ ራሱ ይገባው ነበር። እንዴት በ21ኛው ክፍለ ዘመን ልጅ የመረጠችውን አገባች ተብሎ የሰው ነፍስ ይጠፋል አለኝ። ልክ ነህ ሉሌ፣ በጣም የሚያሳዝን ታሪክ ነው ያላት። ሁሌ ሳያት ውስጤን ትበላኛለች። የተሻለ ቦታ ልናደርሳት ይገባል አልኩትኝ። ልዑሌ በጣም ከጠበቅኩት በላይ መረበሹ ግራ አጋባኝ። መኪናውን እየነዳ ምንም ከራሱ ጋር አልሆን አለ። 10 የኔም ሉልን ተረጋጋ ሉሌ ተረጋጋ አለዋለሁ። እሱ መስሚያ ወጥት ነው። መጨረሻ ላይ በጣም ጮክ ብዬ ልዑል መኪናውን አቁመው አልኩትኝ። ደንግጦ ጥጉን ይዞ ቆመ። እንዴ ምን ሆነሃል? ቆይ እንዴ። በእርግጥ አዎ ታሳዝናለች፣ ግን እርጉዝ እኮ ነኝ እንዴት እንደዚህ ትነዳለህ አልኩትኝ እየተበሳጨኝ። ታውቂያለሽ ቁስሌን የነካሹ አፍቅሮ ማጣት፣ በዛ ላይ ቤተሰብሽ ካጠገብሽ ሳይኖር ለዛውም ያፈቀርሽው ሰው የገደለው አባትሽ ሲሆን በጣም ይከብዳል አለኝ። ሉሌ ምን ማለት ነው እንዴ? ቁስልህን እንዴት ነው የነካችሁ? ካንተ ጋር ምን አገናኘው? ምንም ሰላሜ እንሂድ በቃ ይቅርታ ካስደነገጥኩሽ አለኝና መኪናውን መንዳት ጀመረ። ላስጨንቀው ስላልፈለግኩኝ ዝም አልኩኝ። በመሃል ስልኬ ጠራ። ሳየው ልቤ ትርትር አለ። ማክቤል ነው የደወለው። የእህቴ ፍጥነት አስገረመኝ። ከመቼው ስልኬን ሰጥተው ደወለ እያልኩኝ ዝም ብዬ እስኪ ዛጋ ጠበቅኩኝ። ሎሌ ለምን አታነሹም አለኝ። አይ እማዬ ናት እስካሁን አልገባውም ከምላት ቤት ስገባ አንደኛዬን ደውልላታለሁ ብዬ ዝም አልኩኝ። ድጋሚ ቴክስት ገባልኝ። ከማክቤል ነበር። አሁንም ድረስ አልቆረጠልሽም አይደል ይላል። አነበብኩትና ብቻዬን ፈገግ አልኩኝ። ልዑልም ዞር ብሎ አየኝና ዛሬ ደግሞ ብቻሽን የሚያስቅ ቴክስት ይገባልሻል አይደል አለኝ። ምን ባክህ እህቴ እኮ ናት ቴክስት እያደረገች የምታስቀኝ ይቺ እብድ የሆነች ልጅ ምን እንደሚሻላት ብዬ አስቀየስኩኝ። ቤት ከደረስን በኋላ ልዑል ገና ከመኪናው እንደወረደ መሲን ጭምቅ አድርጎ አቀፋት። በጣም ከመደንገጧ የተነሳ እኔ ላይ አፈጠጠችብኝ። አይዞሽ ጠንካራ ሁኝና ታሪክሽን ነበር ብለሽ ለማውራት ያብቃሽ ብሏት ወደ ውስጥ ገባ። ተከትለነው ገባን። ልዑልም ቀጥታ ገብቶተኛ። እኔም ወደ መኝታ ቤቴ ገብቼ ለማክቤል ቴክስት ጻፍኩለት። እስከ 6 ሰዓት ስናወራ ቆየን። ሁለተኛ እንዳያመሽና እንዳይጠጣ በጊዜ ወደ ቤት እንዲገባ ከአባቱ ጋር እንዳይጣላ ቃል አስገባሁትኝ። ከ6 ሰዓት በኋላም በጣም ስለደከመኝ ተኛው። ጠዋት ልዑል ስራ ከመሄዱ በፊት ቀሰቀሰኝ። ምነው ማታ መሸሽ እንዴ? እንዴት እስካሁን ቆየሽ አለኝ። አራ ለመሸውም ሉሌ ብዬ ግግም አልኩኝ። አብረን ቁርሳችንን በልተን ወደ ስራ ሄደ። እሱን ተሰናብቼ ወደ ስልኬ ሮጥኩኝ። ማታ ከቆንኩበት ቀጠልን ከማክቤል ጋር እያወራን ሰፈር ካልመጣሽ ወይም ደግሞ እናንተ ሰፈር ልምጣና ልይሽ አለኝ። እኔ በፍጹም ብዬ ግግም አልኩኝ። የተወሰነ ካወራን በኋላ ማውራቱ ራሱ አስጠላኝ፣ ደክምም አለኝ። በዛ ላይ በየሰዓቱ ስለሚርበኝ ቶሎ ቶሎ ነው የምበላው። ወደ ምሳ ሰዓት አካባቢ ልዑል ደውሎ ውጪ ምሳ መብላት ከፈለግሽ ብሎ ጠየቀኝ። አይ ቤት መተክ አሪፍ ጊዜ እናሳልፋለን፣ ቤት ጠብቃለሁ። አሁን ወሬ ስለገባ ወጣ ማለቱ ለኔ ጥሩ አይደለም አልኩትኝ። እሺ በቃ መጣው። ከመሲ ጋር ፋፋ አድርጋችሁ የባል ድባብ ፍጠሩና ጠብቁኝ ብሎ ስልኩን ዘጋው። እኔና መሲ ቤታችንን ስናዘገጃጅ እሷ ስትሰራ እኔም ከስራ እየተከተልኩኝ በወሬ ሳግዛት ቆየው።
ልዑሌ ብዙ የሚበላሉ ምግቦችን ገዛዝቶ መጣ። ገና ከውጭ ሲገባ ድባቡን ሲያየው በጣም ደስ አለው። እኔንና መሲን አቅፎ ሳመን። ምሳችንን እየበላን ስልክ ያስር ይደወላል። ማክቤል እንደሆነ ስለገባኝ እኔም ዝም አልኩኝ። ልዑሌ ግን ስልክሽ እኮ እየጠራ ነው አታነሹም እንዴ አለኝ። ተነስቼ ሄድኩኝና የማክቤልን ስልክ ዘግቼ ወዲያውኑ ወደ እናቴ ደወልኩኝ። ምሳ እኮ እየበላው ሆኖ ነው ከልዑሌ ጋር ምናምን ብዬ ቀባጠርኩኝ። ስልኬን ሳይለንት አድርጌ አስቀምጬ ወደ ምሳ ተመለስኩኝ። ምሳ በልተን እንደጨረስን መሲ ቡና እያፈላች እኛ ቁጭ ብለን ወሬያችንን እያወራን ቆየን። ልዑሌ በቃ ስራ እንዳይረፍድብክ ሂዳልኩትኝ። አይ ሰላሚ አልሄድም ባክሽ፣ ቢሮ የነበረኝ ስራ ጨርሼ ነው የመጣሁት። ደሞ አንቺን ካገባው በኋላ ቢሮ መሆን ራሱ እያስጠላኝ ነው። ባገኘሁት አጋጣሚ በሙሉ ወደ ቤት መምጣት ነው የሚያስደስተኝ። ሰላም አታምኝም፣ በፊት እኮ እዚህ ቤት የምገባው ለመተኛት ብቻ ነበር። ቢሮ ከ2 እስከ 3 ላመሽ እችላለሁ። ከዛ ስወጣ ደግሞ እራት ልበላ ሄዳለሁ። እራቴን በልቼ ወደ ቤት መምጣት ከደበረኝ እዛው ሩም ይዤ ላድር እችላለሁ። ወደ ቤቴ እንድመጣ የሚያጓጓኝ ምንም ነገር አልነበረም። እንደውም ይጨንቀኛል። ረጅም ሰዓትም ቤቴ ስቀመጥ ውጣ ውጣ የሚል መንፈስ ይመጣብኛል። አሁን ግን ውጪ ስሆን ነው የሚጨንቀኝ። ቤቴን እንድናፍቅ ስላደረግሽኝ አመሰግናለሁ የኔ ሚስት ብሎ ግንባሬን ሳም አደረገኝ። መሲ እያየች ፈገግ ትላለች። እኔም አመሰግናለሁ ጉድለቶቼን ሳታይ ስለወደድከኝ ስላከበርከኝ ቀዳዳዎቼን በሙሉ ስለሞላህልኝ በጣም አድርጌ አመሰግናለሁ። ትናንት አንተ ወደ ህይወቴ ባትመጣ ኖሮ እኔ ዛሬ የት እንዳለው አላቅም ነበር። እኔንም ልጄንም በርህን ከፍተ ባትቀበለን ኖሮ እስካሁን በህይወት የመኖራችን ነገር ራሱ ጥያቄ ውስጥ ይገባ ነበር አልኩት። ቡናችንን ጠጥተን ጨራርሰን ቀጣዩ ምሽታችንን እንዴት ብናሳልፍ እንደሚሻልን እያሰብን እያለ የማላቆ ስሜት ተሰማኝ። ለመነሳት እየሞከርኩኝ አቃተኝ። በአንዴ ሆዴ ግልብጥ አለ። ጮኩኝ። ስሜቱ ይሄ ነው ብዬ ማውራት አልችልም። ልዑሌ ደነገጠ። ከመሲ ጋር እንደምንም ደግፈው መኪና ውስጥ አስገቡኝ። ክትትል ወደማደርግበት ሆስፒታልም ወሰዱኝ። በጣም ሲያመኝ ደንግጬ ልዑሌ እናቴ ጋር ደውልልኝ እያልኩኝ ጮኩኝ። ሆስፒታል ከደረስን በኋላ ዶክተሯ ቼክ ካደረገችን በኋላ ማህፀንሽ ገና አልከፈተም አለችኝ። እኔ መቋቋም የምችልበት ሁኔታ ውስጥ ስላልሆንኩኝ ማህፀኔ ካልከፈተ ኦፕራሲዮን አድርጊኝ፣ እኔ ይህንን ህመም መቋቋም አልችልም አልኳትኝ። ዶክተሯ ግን በፍጹም አለችኝ። ጤነኛ ሆነሽ ማማጥ የምትችይበት ሁኔታ ውስጥ ሆነሽ እንዴት ኦፕራሲዮን አድርግሻለሁ አለችኝ። ህመሙ እየጨመረ ሄደ። እዛው መሸ። ልዑሌም እናቴም መሲም እዛው ነበሩ። ሆስፒታል ማደር የሚችለው አንድ ሰው ነው። ግዴታ ከሆነ ደግሞ እናቷና ባሏ ናቸው ማደር የሚችሉት ተባለ። ልዑሌ በዛ ምሽት መሲን ቤት አድርሷት ተመልሶ መጣ። በህይወቴ እንደዛ ምሽት አስጨናቂና ረጅም ሌሊት አልነበረም። ሌሊት 9 ሰዓት አካባቢ ወንድ ልጅ ከነቃጩ ልድብ አደረኩኝ። ልዑሌን ዝም ብዬ ሳስበው እንባዬን ያመጣዋል። ሰው እንዴት በዚህ ልክ ይፈጠራል? ልቡ ከምንድን ነው የተሰራው? ሌሊቱን ሙሉ ከእናቴ በላይ ሲጨነቅ አደረ። የሱ ያልሆነ ልጅ የኔ ነው ብሎ ተቀበለ። ከዛም ብሶ ደግሞ ልክ ልጄን ሲያይ እንደ ሴት ስቅስቅ ብሎ አለቀሰ። ሰው እንዴት በዚህ ልክ ሰው ይራባል? እንዴት በዚህ ልክስ የሰው ፍቅር ይኖረዋል? ብቻ በሰላም ስለተገላገልኩኝ ዛሬ ውለሽ መውጣት ትችያለሽ ተባልኩኝ። ሁላችንም ደስ አለን። ታውቃላችሁ ግን ምድር ላይ እናት እንደመሆን ያለ ጸጋ ደስታ የለም። እውነት ለመናገር እኔ እናት ለመሆን ያን ያህል ጉጉት አልነበረኝም። ላስወርደው ሁላ ነበር። ፈጣሪ ስላልፈቀደ ሳይሆን ቀረ እንጂ አሁን ልክ ቅፌ ውስጥ ሆኖ ሳየው ግን አይደለም ለማስወረድ ሳቅፈው ሁሉ እፈራለሁ። መሲ ቤቱን ከሚባለው በላይ ፏ አድርጋ ግቢውን ሳይቀር በቄጤማ አስውባ ጠበቀችኝ። እናቴ ልጄን አቅፋ ወደ ቤታችን ገባን። እናትነት ሀ ተብሎ ተጀመረ ማለት ነው። ልዑሌ አይኑን ከልጁ ላይ መንቀል አልቻለም። ብቻችንን እስክንሆን ጠብቆ ሰላም ምን አለ ይሄን ልጅ ከኔ ቢሆን የወለድሽው እኔም ሰው ሆን ነበረ። ፈጣሪ ለአንድ ቀን አባት መሆንን ቢያሳየኝና በነጋታው ብሞት አይቆጨኝም አለ እያለቀሰ። አረ ልዑሌ ቆይ ይሄ ልጅ አይደለም ማለት ነው? ካሁኑ አባት አለመሆንን እያሳወከኝ ነው? አንተ ባትኖር እኮ እሱ አይወለድም ነበር። ቢወለድም ጎዳና ላይ ነበር የሚኖረው። አንተ አይደለህ እንዴ የሞቀ ቤት እንዲገባ ያደረግከው አልኩትኝ። ልክ ነሽ ሰላሜ ልጄ ነው አለኝ። ደግሞ እንዳንተ ቆንጆ ነው። ልጃችን እንዳንተ እንዲሆን ነው የምፈልገው። ቆንጆ ጥሩ ልብ ያለው ሀብታም ልክ እንዳንተ ውስጡ ንጹህ እንዲሆን ነው የምፈልገው ብዬ እቅፍ አድርጌ ሳምኩትኝ። በጣም ደስ አለው። እናቴ በቃ ትንሽ ረፍት አድርጌ ያለችኝ። በነገራችን ላይ ብዙ እናቶች የሚገጥማቸው ግን ደግሞ የማያስተውሉት ነገር ልንገራችሁ። ብዙ እናቶች ልጆቻቸው ጡታቸውን ስለሳቡት ብቻ እየጠቡ ያለ ይመስላቸዋል። እኔም ዝም ብሎ ጡቴን ሲስበኝ እየጠባ እንደሆነ አስቤ ነበር። ግን ገና ጡት ያልፈነዳም ነበር። የዛኔ ሌሊቱን ሙሉ ሲያለቅስ አደረ።
በነጋታው ጧት ላይ እናቴ ገንፎ ካልበላሽ አለችኝ። እኔ ደግሞ በተፈጥሮዬ ገንፎና አጥሚት የሚባል ነገር አልወድም። ይሄን ካልበላሽ ጡትሽ ወተት አይኖረውም አለችኝ። የዛኔ ቼክ ሳደርግ እውነትም ጡቴ ምንም ወተት አልነበረውም። ዝም ብዬ ነበር ለካ እየጠጣ የመሰለኝ። ያው ሉሌ ተሯሩጦ ከአራስነት ጀምሮ የሚሰጠውን ወተት ገዝቶ መጥቶ ሰጠነው። እናቴ ከስራ ዓመት ፈቃድ ጠይቃ ስለወጣች ሁሌም ከኔ ጋር ነበር የምትሆነው። 15 ቀን ከምናምን ከሆነ በኋላ እናቴ ለክርስትናው ጠላ መጥመቅ ጀመረች። በነገራችን ላይ ከወለድኩ ጀምሮ ማክቤልና አውርቼው አላቅም። ቢያንስ በቀን ከ3 እስከ 4 ቴክስት ይልክልኛል። በየደቂቃው ይደውልልኛል። ሲሰለቸኝ ስልኬን ዘጋዋለሁ። ያላወራሁት ምክንያት አንደኛ ሉሌ ሁሌ አብሮኝ ነው፣ እናቴም እንደዛው። በዛ ላይ እናት ኮንኩ በኋላ ሻወር ወስጄ እስከወጣ ራሱ ልጄ ይናፍቀኛል። ዝም ብዬ አይኑን እያየው ስቅስቅ ነው የምለው። ማክቤልን የማስብበት ትርፍ ሰዓት የለኝም እና እንዲያ እያለ ክርስትናችን ደረሰ። የተጋነነ ድግስ ባይሆንም ቆንጆ ድግስ ተደገሰ። እኔና ሉል አንድ አይነት ልብስ አሰርተን አበባ መስለን ልጃችንን ለቅዱስ ሚካኤል ሰጥተን ክርስትናችንን አሳለፍን። ህዝቡም ክርስትና ሲጠራ መጥቶ በክብር በልቶ ጠጥቶ ከመሄድ ይልቅ አርግዛ ነው እንዴት ተጋቡት ከመቼ ወለደች የሚለው ነገር ነው የሚያሳስባቸው። የናቴ ጓደኞች እንኳን ስለምኖርበት ቤት እንጂ የኔ ቶሎ መወለድ ያሳሰባቸው አይመስለኝም። አንዷ ተጠራኝና ስንት ሆናችሁ ነው የምትኖሩት እዚህ ቤት ትለኛለች። ሌላኛዋ አስከትላ ግን ቤቱን ሙሉ ዞሬ ልጎብኘው ብላ መቼ ጨርሰዋለሁ ብላ ትቀጥላለች። ሌላኛዋ ደግሞ እስቲ የኛ ከረፈፍ ልጃችንን ይሄንን አስማትሽን ንገሪያት፣ እዛ የሰፈሩ ዱርዬ ጋር ከሚንዘላዘሉ እንዳንቺ አንዱን ሀብታም አግብቶ የኛንም ታሪክ ይቀይሩ፣ ልጅም ከወለዱ አይቀር እንዳንቺ ነው ይሉኛል። በዛ ሰዓት እናቴ ኩራት ሲሰማት ፊቷ ላይ ደስታና ሳቅ ሲንቀለቀላ ያለው የሷን ደስታ ሳይ እኔም ደስ ይለኛል። ክርስትናው በቆንጆ ሁኔታ አለፈ። ደስታ እንደሚያሰክር በሱ ነበር ያየሁት። እኔና መሲ ባባና አጥበን አስተኛ ነው። ቀን ላይ አንዴ ከተኛ አይነቃም፣ ሌሊቱን ግን ቁጭ ብሎ ነው የሚያድረው። ከመሲ ጋር ቁጭ ብለን እያወራን ሉሌ መጣ። ልጄ ተኝቶ ነው ብሎ ገብቶ አየውና አንዴ ላወራሽ ፈልጋለሁ፣ እኔ መኝታ ቤት ነው ያለኝ። መሲንም እያየሹ ጨርቅ ነገር እንዳያፍነው ብያት እኔ ወደ ውስጥ ገባው። እነው ሉሌ የተፈጠረ ነገር አለ እንዴ አልኩትኝ። አይ የለም፣ ግን ሰላም ልጅ እንድትወልጂልኝ ፈልጋለሁ። ሳቄ መጣ። ይሄ ወለድኩልህ አይደል እንዴ አልኩትኝ። ጉንጮቼን በእጁ እየዳበሰ ሰላም አልቀለድኩኝም፣ ከምሬ ነው ውለጅልኝ። ባባ ልጅ አይደለም እያልኩሽ አይደለም፣ ግን በቃ ውለጅልኝ። ቆይ ሉሌ ምን ሆነሃል? አንተ የት ትሄዳለህ አልኩትኝ። የትም አልሄድም፣ እኔ ስናፍቅሽ እሱን ታያለሽ ለማለት ያህል ነው ብሎ ፈገግ አለ። ሁለተኛ እኔ በሌለውበት ጊዜ የሚባለውን ነገር ብታነሳ ሉሌ ሙት ትጣላኛለህ እንዴ? ቆይ ከኔ ጋር የመቆየት የመኖር ሀሳብ የለህም እንዴ? ትተኸኝ ስለመሄድ ታስባለህ? ቆይ እኔ እናንተ በምንድን ልያይ እንችላለን? ሳላስበው እንባዬ ወረደ። ሳመኝና ሁለታችንም ወደን ፈቅደን ለመጀመሪያ ጊዜ ከሉሌ ጋር አንሶላ ተካፈፍን። ከዛ በኋላ ነበር ኖርማል ባልና ሚስትነታችንን አወጅን። ቀኑ እሁድ ነበር። እናቴን ለማየት መሲንም ጨምሮ ሰብሰብ ብለን በነጭ ልብስ አጊጠን ወደ እናቴ ቤት ሄድን። ቡናችንን ጠጥተን ምሳችንን በላልተን ቀኑን ሙሉ ጨዋታችንን አድርተን አመሻሽ ወደ 11 ሰዓት አካባቢ ወደ ቤታችን ለመሄድ ወጣን። ባባን ሉሌ ነበር ያቀፈው። ወደ መኪናችን ልንገባ ስንል ልጁን ለኔ ሰጠኝና በዛው ግንባሬን ሳም አደረገኝ። ወደ መኪናችን ገብተን እየሄድን ዞር ስል ማክቤል የመብራቱን ፖል ተደግፎ እያየን ነበር። አስተያየቱ እንደ ነፍሰ ገዳይ ነው። በጣም ያስፈራ ነበር። ባላየ ፊቴን አዞርኩኝ። ከልጄ ጋር እየተጃጃልኩኝ ሉሌ ደግሞ ዝም ብሎ እኔን እያየ እየሳቀ መንገዳችንን ቀጠልን። በነገራችን ላይ የባባ ስም ማን ይመስላችኋል? ዛብሎን ነው። ሉሌ ነው ስሙን ያወጣለት። ከኔ ጋር ይኖራል ማለት ነው። ለምን እንደዛ እንዳለው ባላውቅም የልጄ ስም ግን ዛብሎን ነው። እውነት ለመናገር ደስ የሚልና ለየት ያለ ስለሆነ እኔም ወድጄዋለሁ። ቤታችን ከደረስን በኋላ ሁላችንም ደክሞ ስለነበር ለመተኛት እየሞከርን ነበር። ባባ ግን እምቢ አለኝ። አንዴ እኔ አንዴ ሉሌ እያጫወት ነው ቆየን። ከሌሊቱ 6 ሰዓት አካባቢ ስልክ የተደጋጋሚ እየጠራ ነበረ። ከማክቤል እንደማይዘል ስለገባኝ ቼክ አላደረኩትም ነበር። ልዑሌም አይቶ እንዳላየ ዝም አለኝ። እኔም ሳይለንት አደረኩትኝ። ትንሽ ቆይቶ ባባ ሲተኛ ሉሌም አብሮተኛ። የዛኔ ስልኬን አንስቼ ሳየው እውነትም ማክቤል ነበረ። 26 ጊዜ ደውሏል። 10 ቴክስት ልኮልኝም ነበር። መጀመሪያ እንደደወለ እየተጃጃለ ስለመሰለኝ ያን ያህል ትኩረት አልሰጠሁትም ነበር።
ቴክስቶችን ማንበብ ጀመርኩ። እማ፣ እናቴ፣ ሰላም። በመጨረሻ ላይም ተስፋዬ ይሙት። ተስፋዬ ማለት አባቱ ነው። ከዛሬ ጀምሮ አይኔን አታየኝም። ከአባቴም ካንቺም ካልሆንኩኝ ማናለኝ ብዬ እኖራለሁ። ራሴን ማጠፈው። የዛኔ አንቺም ሰላምሽን ታገኛለሽ። አባቴም ልጅ አለኝ ብሎ ተስፋ ማድረጉን ያቆማል። ለነገሩ አሁንም ተስፋ ቆርጦብኛል። አባቴን ባየው ቁጥር እንደዛ ሆኖ አሳድጎኝ ዛሬ ባንቺ ምክንያት እንደዚህ ክብሩን ሳሳጣው ያናድደኛል። አንቺን ሳይሽ ደግሞ ምን አለ አባቴን የዛ ጊዜ እንደምንም ብዬ ባሳመንኩት እላለሁ። አንቺን ጨክኜ ብመርጥ ኖሮ አባቴ ደስተኛ መሆኔን ሲያይ ሀሳቡን ይቀይር ነበር እላለሁ። በመሃል ቤት እኔ ባክኜ ቀረው። ሰላም፣ አንቺ ከኔ እንደተለያየሽ ድጋፍ እንዲሆንሽ እንዲያጽናናሽ ልውልላክልሽ። ቆይኔስ ብቻዬን ወይ ያልሞትኩኝ ወይ ያልዳንኩኝ በየቀኑ እየጠጣው እየሰከርኩኝ አባቴን ከማሳበድ እሱን ከማሳዝን አንቺንም ባየሽ ቁጥር ከምሳቀቅ በቃቸው። ቴክስቱ እንዳነበብኩኝ እጄ ተንቀጠቀጠ። ወደ መታጠቢያ ቤት ገብቼ ደወልኩለት፣ አያነሳም። ደግሜ 2-3 ጊዜ ደወልኩኝ፣ አያነሳም። አረ እንደዚህ አታስብ ማክቤልዬ፣ አሁንም ድረስ ለኔና ለአባት ታስፈልገናል ብዬ ቴክስት ላኩለት። መልስ አልመለሰልኝም። ደግሜ አሁኑን ደውልልኝ በጣም ፈልጌ ነው፣ አይመልስም። የዛኔ የምር የሆነ ነገር የሆነ መስሎኝ ነበር። ከመደንገጤ ብዛት ምን እየጻፍኩ እንደነበር ራሱ ማሰቢያ ሰዓት አልነበረኝም። ብቻ ማክቤል ቢያንስ ለልጅ ስትል መኖር አለብህ። ዛብሎን ያንተ ልጅ ነው፣ ካንተ ስላረገዝኩ ነው ሉሌ እንደዛ በተፋጠነ ሰርግ ያገባኝ። ቢያንስ ለሱ ስትል ኑርለት አልኩትኝ። መልስ አልሰጠኝም። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር 12 ሰዓት ሆነ። ዝም ብዬ ተነስቼ ልብሴን ቀየርኩና ከክፍላችን ወጣሁኝ። ለማንም ሳልናገር ስልኬንና የትራንስፖርት ብር ይዤ ወጣው። ቀጥታ ወደነ ማክቤል ግሮሰሪ ሄድኩኝ። ዝግ ነው። ወደ ቤታቸው አመራው። ከየት የመጣ ድፍረት እንደሆነ ባላቅም በሩን በኃይል ደበደብኩት። አባቱ መተው ከፈቱልኝ። ሲያዩን በጣም ደነገጡ። የሞት መላእክት እንጂ ሰው ያዩ አይመስሉም ነበር። እየተንተባተቡ ይቅርታ ፋዘር፣ ማክቤልን ፈልጌ ነው። ቤት ነው እንዴ አልኳቸው። አዎ የኔ ልጅ፣ ምን ነው ይሄን ያህል አስቸኳይ ነው እንዴ? ልቀስቅስልሽ? ሌሊት ሰክሮ እየተንገዳገደ ነው የገባው። ነይ ግቢ፣ አንቺ ቀስቅሽው፣ በዛው ትንሽ መክረሽው ትሄጃለሽ አሉኝ። የዛኔ ልተኛ በኋላ ደውልለታለሁ ብዬ መልሳቸውን እንኳን ሳልጠብቅ ፊቴን አዙሬ በፍጥነት ከዛ አካባቢ ሄድኩኝ። ወደ ቤት እየተመለስኩኝ ሎሌ ደወለ። ሰላሜ የት ሄደሽ ነው በዚህ ጠዋት? አስደነገጥሽኝ እኮ። ይቅርታ ሉሌ፣ መጥፎውን ማይቼ ስለነበረ በአባ ሳይነሳ ቤተክርስቲያን ተሳልሜ ልምጣ ብዬ ወጥቼ ነው መጣሁ አልኩትና ስልኩን ዘጋሁት። ወደ ቤት ስደርስ ሎላ አይቶኝ በጣም ደነገጠ። እንዴ ሰላም አብደሻል እንዴ? እንደዚህ ሆነሽ ነው እንዴ ቤተክርስቲያን ሄድኩኝ የምትይኝ ወይስ ምንድነው አለኝ። አረ ሉሌ፣ ከእንቅልፌ ስነቃ በጣም ደንግጬ ስለነበር ምን እንደለበስኩኝ ራሱ አላስተዋልኩኝም ነበር። ልክ ቤተክርስቲያኑ በር ላይ ደርሼ ከተሳለምኩ በኋላ ነው የታወቀኝ አልኩት። አይንሽ ራሱ ቀልቷል፣ አሞሻል እንዴ? አይ እየቃዠሁ ስለነበር ለዛ ነው። በቃ ትንሽ እንቅልፍ ልተኛ፣ መሲንም በአባናጫዎቹ በላት ብዬ አልጋ ላይ ተዘረርኩኝ። ሉሌ ያወራሁት ያደረኩት ነገር ምንም አልተዋጠለትም። ግን ዝም አለኝና በአባን አቅፎ ከክፍሉ ወጣ። ሌሊቱን ያልመጣው እንቅልፌ የማክቤልን ደህና መሆን ከሰማ በኋላ ባንዴ መጣብኝ። ትንሽ ከተኛው በኋላ ተነስቼ ልጄን አጣጥቤ ልብሱን ቀያይሬለት አብሬው ለመተኛት ሞከርኩኝ። ለራሴም ምን ያህል የህፃን ስራ እንደሰራው በጣም ሞኝ እንደሆንኩኝ እየነገርኩት ነበር። ለማክቤል ልጁ የሱ እንደሆነ ከነገርኩት በኋላ ምን ሊፈጠር እንደሚችል ማሰብ በራሱ ከበደኝ። ቀጥታ ኤስኤምኤስ ስለሆነ መደለት አልችልም። ግራ ገባኝ። ፈጣሪው ሆይ ማታ ሰክሮ ስልኩን ጥሎት በገባ ብዬ ጸለይኩኝ። ከእንቅልፉ ሲነቃ ደውሎ ምን ሊለኝ እንደሚችል ማሰብ በራሱ ከበደኝ። ከዛ ሽሽት ስልኬን አጠፋሁት። ምሳ ሰዓት ላይ ሉሌ መጥቶ ቆንጆ ምሳ በላን። ያው እኔ እንኳን ጭንቀቱ ላይ ያፈነዳኝ ትንሽ ነበር የቀረኝ። አንብቦት ይሆን? ካነበበው በኋላስ ምን ይወስን ይሆን? ሄዶ ለእናቴ ቢነግራትስ? ብቻ ምን የማላስበው አለ። ስልኬን ልክፈተው አልክፈተው ግራ ገባኝ። ልክ እንደከፈትኩት ቢደውልልኝስ አንስቼ ምን አወራዋለሁ? ማታ አካባቢ በቃ የፈለገው ይምጣ ብዬ ከፈትኩት። እንደፈራሁት ልክ እንደከፈትኩት ማክቤል ደወለ። ከእንቅልፌ ከተነሳው ሰዓት ጀምሮ ስደውልልሽ ስልክሽ ዝግ ነው አለኝ። አዎ ዝግ ነበር፣ ምን ነው ለምን ፈለከኝ አልኩት። ልክ ምንም እንዳልተፈጠረ ነገር። አሁን ካንቺ በላይ ልጄን የሚያስፈልገኝ ደሞ እኮ ታውቆኝ ነበር፣ ካስታወሽ ጠይቄሽ ነበር፣ አንቺም ዋሸሽኝ እንጂ አለ። ማታ በችኮላ የሆነ ነገር ራስ ላይ እንዳታደርግ ስለፈራው ነው ያን ሁላ ውሸት የቀባጠርኩት እንጂ የምሬን አይደለም። ልጁ የሉል ነው። የሌለ ነገር ስላወራው በጣም ይቅርታ አድርግልኝ፣ ቻው ብዬ ዘጋውበት።
መልሶ ደወለ። በቃ ውሸቴን ነው አልኩ አይደል እንዴ እየደወልካ ትጨቅጭቀኝ አልኩትኝ። እሱ ግን ምንም ሳያፍር ማታ ያንን ቴክስት ልክልሽ ካንቺ የጠበቅኩት አንድ ነገር ነው፣ ያንተ ልጅ ነው ለልጄም ስትል ኑርለት እንድትኝ ነበር ያልኩት። የጠበቅኩት አልቀረም፣ ቴክስቱን ላክሽልኝ። አንቺም በዛ ፍጥነት ከሉር ጋር አብረሽ አድረሽ ልታረግዣቺም አቅሻለሁ እኮ አለኝ። የዛኔ በንግግሩ በጣም ተናደድኩኝና ታዲያ ምን ይጠበስ ልጁ ያንተ ቢሆንም ምን አገባህ? እኔም ልጄም እንደሞትን ቁጠረው፣ ልዑል ነው አፍርሶ ይሰራን። ትናንትና ምክንያትን እንኳን ንገረኝ እያልኩኝ ስለምን ዞረህ እንኳን አላየኸኝም እኮ። ቢያንስ አባቴ እንዲህ አለኝ፣ ለትንሽ ጊዜ እንለያይ፣ አብረን መፍትሄ እንፈልጋለን መቻልከኝ። የ6 ዓመት ፍቅሬን እኮ ነው እንደ ቆሻሻው ትሄጣልከው። መች ለኔ ስሜት እንኳን ተጨነቅ። ያንኑ ላሴት አጠገብ እያመጣ ስትስም ስትለፋደድ አልነበር እንዴ? ዛሬ ደርሶ ምን ነው አፍቃሪ ያጫውታል። ልዑል እየመጣ ስለሆነ ስልኬ ላይ ደግመህ እንዳትደውል፣ እንዲደብሩ አልፈልግም። እኔንም ልጄንም አትበጥጠን ብዬ ስልኩን ዘጋሁት። ፈጣሪ አክብርልኝ ደግም ያልደውልም ብሎ ቴክስት አረገ። ማታ ሉሌ መጥቶ እራታችንን ስንበላ ባባ ተኝቶ ስለነበር ፊልም ማየት ጀመርን። ስንጨርስ በረንዳ ላይ ወጥተን አንድ ጋቢ ለሁለት ለብሰን ጨረቃዋን እያየን ማውራት ጀመርን። ሉሌም ምን አለ ከ2 እና ከ3 ዓመት በፊት ባወኩሽ ኖሮ አለኝ። እንዴ ለምን አልኩኝ። በቃ የዛኔ ወቄሽ ቢሆን ህይወት ላይ ተስፋ አልቆርጥም ነበር አለኝ። እንዴ ተስፋ ቆርጠህ ነበር እንዴ? ሆ ሰው እንዴት ህይወት ላይ ተስፋ ይቆርጣል? ግን ለምን እንደዛ አልካልኩትኝ። ግን በቃ ወደፊት ታውቂያለሽ፣ እኔ ብዙ ታሪክ አለኝ ያልነገርኩሽ። ግን አንቺንና ልጄን ከመተዋወቄ በፊት በነበረው ህይወቴ ውስጥ ተስፋ ቆርጬ ነበር። ማታ ስተኛ ጠዋት ከእንቅልፌ ስለመነሳት አላስብም ነበር። በየትኛውም አጋጣሚ ብሞት አይቆጨኝም። አንድም ቀን ስለ ህይወቴ ሰግቼ አላውቅም ነበረ።